ዛሬ ወደ እናንተ ከምናደርሳቸው አነጋጋሪ ጉዳዮቻችን መካከል ተወዳጁን ድምጻዊ ጥላሁን ገሰሰን የተመለከተ አዲስ መረጃ ሰምተናል። ስለሱ እንነግራችኋለን፣ እንነጋገርበታለን። ሌላኛው ጉዳያችን ደግሞ ከዚህ ቀደም በልዩ ልዩ ማህበራዊ ሚዲያዎች ላይ እንደሰማችሁት ገና ትዳር እንደጀመረች በሁለተኛ ወር አካባቢ በጣም ከፍተኛ የሚባል የህይወት መስቀልቅል የገጠማት ሰብለ አለሙ ተብላ የምትጠራው የ21 ዓመት ወጣትን የተመለከተ ነገር ነው። እቺ ወጣት እንግዲህ እጅግ በሚያሳዝን ሁኔታ በዚህ ሰዓት ህይወቷ እንዳለፈ ተሰምቷል። አስከሬኗ ወደ አዲስ አበባ የሚገባበትና ከአዲስ አበባ ደግሞ ወደ ባህር ዳር የሚጓዝበትን ልዩ መረጃ ሰምተናል። ከዚህ በተጨማሪ ግን ወጣቷ በገጠማት የህይወት መስቀልቅል ምክንያት ከፍተኛ ችግር ውስጥ የነበረው የትዳር አጋሯ ሙሽራ ወጣት ያለበት አሳዛኝ ሁኔታም እንዲሁ ተገልጿል። ከሞቷ ጋር በተገናኘ ማለት ነው። ምን ላይ ነው የሚገኘው? እቺ ወጣት ያረፈችበት ምክንያት ምን ይሆን? የአስከሬኗ ሁኔታና የቀብር ስነ ስርዓቷን ጉዳይ በተመለከተ የተገኙትን መረጃዎች እንዲሁ ወደ እናንተ እናደርሳለን። ሌላው ወደ እናንተ የምናደርሰው ጉዳይ በተለያዩ ባህላዊ ሙዚቃዎቿ እውቅናን ያተረፈችው ተወዳጇ ድምጻዊት ማዲቱ ወዳይ በገጠማት ድንገተኛ ችግር ምክንያት ህይወቷ አደጋ ላይ መሆኑን ሰምተናል። በዚህ ሰዓት ከወልዲያ ከተማ ወደ አዲስ አበባ አስቸኳይ ሪፈር ተጽፎላት ጉዞ ላይ እንደምትገኝ ከባለቤቷ ጋር የወጡት መረጃዎች ይጠቁማሉ። እቺ ተወዳጅ ድምጻዊት ታዲያ ምንድነው ያጋጠማት? ምን ተፈጠረም? አሁን ያለችበት ሁኔታስ ምንድነው የሚመስለው? ለሁሉም ኢትዮጵያውያን የቀረበው የጸሎት ጥሪስ ምን ይመስላል የሚለውንም ዝርዝር መረጃ እንነጋገርበታለን። ሌላው በኢትዮጵያ ቴሌቪዥን ለበርካታ ዓመታት በማገልገል ስማቸው ከሚታወቁ ጋዜጠኞች መካከል የነበረው አብዲ ከማል ህይወቱ ማለፉ ተሰምቷል። ምን ያጋጠመው ጋዜጠኛው የሚለውንም እናነሳለን። እንደምን አላችሁልን የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን በጣም እናመሰግናለን። ቻናላችን እንደምታውቁት ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን ነው እየዳሰሰ ወደ እናንተ የሚያቀርብላችሁ። በዚህ ሰዓትም አነጋጋሪ የተባሉትን ጉዳዮችና ታሪኮች አንስተን እናንተ ቁም ነገር ታገኙባቸው ዘንድ ትማሩባቸው ዘንድ ወደ እናንተ እናቀርባቸዋለን። ታዲያ ጌታቸው በላይ እንደተለመደው መሰናዶን አደርሳለሁ። ቻናላችንን ሰብስክራይብ ሳታደርጉ የምታዩን ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። በቀጥታ ወደ ዝግጅቶቹ እንለፍ። በመግቢያችን ላይ እንደነገርኳችሁ ስለ ተወዳጁ ድምጻዊ ጥላሁን ገሰሰ እንነጋገራለን ብያችሁ ነበር። እስኪ ይህን ቪዲዮ እንመልከተው። የቀድሞው ዕውቅ ድምጻዊ ተወዳጁ ጥላሁን ገሰሰ በ1933 ዓመተ ምህረት ነበር በወሊሶ ከተማ እንደተወለደ መረጃዎች የሚጠቁሙት። ታዲያ ወደ አዲስ አበባ ከመጣበት ጊዜ አንስቶ በኢትዮጵያ ብሔራዊ ቲያትርና በክቡር ዘበኛ ተቀርጾ እጅግ በሚደንቅ መንገድ በጥሩ ስነ ምግባርና በልዩ ኪነጥባዊ ተሰጥኦ ታጅቦ ነበር እንዳደገ የሚመሰከርለት። ታዲያ ጥላሁን ገና ከወጣትነት ከልጅነት ጊዜ ጀምሮ የነበረው ልዩ ተሰጥኦም በብዙ ሰዎች ዘንድ አድናቆትን እንዲያገኝም አድርጎት ነበር። ከዚያም በጣም በርካታ የሚባሉ የመድረክ ስራዎችን በተከታታይ አቀረበ። በሸክላና በካሴትም እንዲሁ በየዘመኑ ለአድማጮቹ ማቅረብ ቻለ። በኢትዮጵያ ቴሌቪዥንም ቢሆን ቀደም ባለው በጥቁር ቀረጻ በጣም በርካታ የሚባሉ የሙዚቃ ቪዲዮዎችን በመስራት እውቅናን ማግኘት ችሏል። ጥላሁን አይረሴ ከሚባሉ የሀገራችን የኪነጥበብ ባለሙያዎች ውስጥ የሚመደብ ነው። በተለይ ደግሞ ልዩ የሆነው ድምጹ አይተኬም ተብሎ ነው የሚነገረው። ጥላሁን አገሩን አብዝቶ የሚወድ ስለ ሀገሩ በጣም በተደጋጋሚ ያዜመ ያቀነቀነ በልዩ ድምጹ ስለ ኢትዮጵያ ያንጎራጎረ ሰው እንደሆነም የሚታወቅ ነገር ነው። በ2001 የፋሲካ ዕለት በድንገተኛ ህመም ምክንያት ከዚህ ዓለም በሞት ከተለየ ጊዜ በኋላ በጣም በርካታ ኢትዮጵያውያን በሐዘን ውስጥ ቆይተው ነበር። ታዲያ በእነዚህ ሁሉ ዓመታት ውስጥ ጥላሁን ገሰሰን የሚያስታውስ የሚዘክር ልዩ የሆነ ነገር ያስፈልገዋል የሚሉ አስተያየቶች ሲሰጡ ነበር። በመጨረሻም ይህ ቅድም ያሳያችሁ ቪዲዮ ላይ እንዳያችሁት እሱን የሚዘክር ድንቅ የሆነ የመታሰቢያ ሐውልት ቆሞለታል።
ይህ የሆነው ደግሞ በአዲስ አበባ ከተማ 6 ኪሎ አደባባይ እንደሆነ ነው የተገለጸው። እንግዲህ ከዚህ ቀደም የተለያዩ ታዋቂ ሰዎች ሐውልት ሲሰሩ የተለያዩ አስተያየቶች ይሰጣሉ። እነሱን አይመስሉም፣ ቀራጺዎቹ በምን አይነት መንገድ ነው የሚሰሯቸው የሚሉ አስተያየቶች ይሰጡ ነበር። የጥላሁን ግን ከቅርብ ጊዜ ወዲህ ከተሰሩ ሐውልቶች ውስጥ የተሻለ ነው ተብሎ ልዩ አስተያየትም እየተሰጠው ነው የሚገኘው። እንግዲህ እንዲህ ያሉ ታላላቅ የሀገራችንን ሰዎች በመታሰቢያ ሐውልት ማስቀመጥና የነሱን ስራ መዘከር ለትውልዱ እጅግ ጠቃሚ የሆነ ለሀገርም ትልቅ አበርክቶን መስጠት የሚችል ነገር ነው ተብሎ እየተመሰከረ ይገኛል ማለት ነው። ሌላው ዛሬ መረጥ አድርገን ወደ እናንተ ከምናደርስላችሁ መሰናዶቻችን መካከል ብለን በመግቢያችን ላይ ጠቁም ያደረግናቸው የወጣቷ ሰብለ አለሙ ጉዳይ ነው። ሰብለ የ21 ዓመት ወጣት እንደሆነች ቀደም ብዬም ነግሬያችኋለሁ። እቺ ልጅ ታዲያም የትዳር ህይወት ከመሰረተች ገና በሁለተኛ ወር ነበር ያልታሰበ ነገር የገጠማት። ወጣቷ በደቡብ ጎንደር ዞን ወረታ ከተማ ነዋሪ እንደነበረች መረጃው ይጠቁማል። እህታችን ሰብለ ቅን፣ ታታሪ፣ ለስራ የማትሰለች፣ በትንሽ በትልቁ የምትወደድ እንደሆነች የሚያውቋት ይመሰክሩላታል። መልከ መልካሟ ሰብለ ከረጅም ጊዜ የፍቅር ጓደኛዋ ጋር ጎጆ ቀልሳ መኖር ትጀምራለች። ገና 2 ወራት እንኳን አልሞላትም ነበር ታዲያ ችግር ሲገጥማት የትዳርን ህይወት ማጣጣም በጀመረችበት ወራት ውስጥ ያልታሰበም ዱብዳ ገጠማት። የምትመኘውን የክብር ኑሮ ሳትጠግበው በድንገት በደረሰባት የጤና እክል ለምርመራ በሄደችበት የጤና ተቋም ውስጥ ያልታሰበ ነገር ተነገራት። የደም ካንሰር እንዳለባት ሐኪሞች አስታወቋት። እንግዲህ ለበርካታ ዓመታት በፍቅር አብሯት ከነበረው ወጣት ጋር ለበርካታ ዓመታት ስትመኘው ስትናፍቀው የነበረውን የትዳር ህይወት ገና ከመጀመሯ እንዲህ አይነት ከባድ ህመም እንዳለባት መስማት በጣም አደገኛ ነገር ነው። ለሷ ቀስሟን የሚሰብርና ተስፋዋንም እንኩትኩት አድርጎም የሚያስቀምጥ ነገር ነበር። ያኔም ይህ መረጃ ሲነገራት የነበረችበት ስሜት በጣም ከባድ እንደነበር በቅርብ የሚያውቋት ሁሉ ሲመሰክሩላት ነበር። ይህንን ነገር መስማት ታዲያ ለእርሷም ሆነ ለባለቤቷ ልብን የሰበረ ነበር። ተገቢውን ሕክምና ማግኘት ከተቻለ ግን ከፍተኛ የመዳን ተስፋ እንዳላትም ይነገራታል። የሐኪሞች ትዕዛዝ ተነገረ። ከዚያ በኋላ ሕክምናው በሀገር ውስጥ መሰጠት ስለማይችል ወደ ህንድ ሀገር ሄዳ እንድትታከም ይወስናሉ። ሐኪሞች እንደተናገሩት ከሆነ በወቅቱ ወደ ህንድ ሀገር ሄዳ የአጥንት መቅኔ ቅየራ ማድረግ አለባት የሚል ነበር። ተደጋጋሚ ኬሞችን ወስዳለች። የካንሰር ህመም እንግዲህ በጣም አደገኛ ነው። ህመሙ በጣም ከፍተኛ ነው። በተለይ ኬሞ በሚወሰድበት ጊዜ ህመምተኞች የሚያጋጥማቸው ስቃይ እንዲህ በቃል ሊገለጽ የሚችል አይደለም። ከዚህ ቀደምም የተለያዩ በእንዲህ አይነት ችግር ውስጥ ያሉ ሰዎች ሲነግሩኝ ነበር ያለውን የህመም ደረጃ ማለት ነውና በጣም ከባድ የሚባል ነው። ያንን ሁሉ ስቃይ ያንን ሁሉ መከራ ተቋቁማ ከጥቁር አንበሳ ወደ ህንድ ሀገር ጉዟን አደረገች ማለት ነው። እንግዲህ ህንድ ሀገር ውስጥ ያንን ህክምና አድርገው ለማጠናቀቅ በጣም በርካታ ገንዘብ እንደሚያስፈልግ ተነግሮ ነበር። መላው ኢትዮጵያውያን ባደረጉት ርብርብ ድጋፍም ምክንያት እንዲሁም የቤተሰቦቿና የወዳጆቿ ጸሎትም ተጨምሮበት ገንዘቡ ተሟልቶ ህክምናው ተጀመረ። እዚያ ከገባች በኋላና ህክምናው እየተካሄደ ባለበት ግን እንደገና ደግሞ ሌላ ገንዘብ እንደሚያስፈልግ ተጠየቀ። እባካችሁ አሁንም አግዙኝ በማለት ጥሪዋን አቅርባ ነበር፣ እዚያ ህንድ ሀገር በነበረችበት ጊዜ ማለት ነው። እንግዲህ እነዚህ ሁሉ ሂደቶች ካበቁ በኋላ ትልቅ ተስፋ ታይቶ ትድናለች የሚለው ወሬ በስፋት ከተናፈሰ በኋላ ያልተጠበቀ ነገር ተፈጥሯል ከሰሞኑ። ሰብለ እጅግ በሚያሳዝን ሁኔታ እዚያው ህንድ ሀገር ውስጥ ህይወቷ እንዳለፈ ነው የተገኙት መረጃዎች የሚጠቁሙት። ወንዳለ እንዳለው በፌስቡክ ገጹ ላይ ይህንን ሐሳብ አስቀምጧል። ስለ ሰብለ ፈጣሪ ነፍስሽን በአጸደ ገነት ያኖርልሽ አንቺ የዋህና ሩህሩህ በማለት ይጀምራል። ያንቺን መዳን ብዙ ሰው ይጠብቅ ነበር፣ ተረባርቧል፣ አግዟል። ግን ፈጣሪ የወደደ ሆነና ወደ እርሱ ዘንድ ወስዶሻል። ቴዲዬ ወንድሜ ጓደኛዬ ይላል ባለቤቷን ማለት ነው። መናገር ማቃተኝ ስላንተ፣ ድካምህ ከንቱ ሆኖ ቀረ፣ መጽናናቱን ይስጥህ፣ ለመላ ቤተሰቦቿ መጽናናትን እመኛለሁ በማለት ነው
ወንዳለ ሐሳቡን ያስቀመጠው። ይሄው መረጃ አክሎ ደግሞ ዛሬ 7 ሰዓት ተኩል ላይ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ላይ አስከሬኗ እንደሚደርስ ነው የጠቆመው። በዚህ በአዲስ አበባ ታዲያ አስከሬኗን አቀባበል ለማድረግ ጥሪ ቀርቧል። በርካታ ሰዎች ተገኝተው አቀባበል እንደሚያደርጉም ነው የሚጠበቀው። ወዲያው 8 ሰዓት ላይ ደግሞ ወደ ባህር ዳር አስከሬኗ ይሸኛል። በባህር ዳር ከተማ ደግሞ በጊዮርጊስ ቤተክርስቲያን በጣም በርካታ ሰዎች አቀባበል እንደሚያደርጉ ነው የተነገረው ማለት ነው። እዚሁ መረጃ ላይ የተገነዘብነው ታዲያ እንግዲህ በዚሁ በማህበራዊ ሚዲያ ላይ የተገነዘብነው መረጃ እንደሚያመላክተው ከሆነ ባለቤቷ ቴዲ ያለበት ሁኔታ በጣም አሳሳቢና በሐዘን በጣም በከፍተኛ ሁኔታ እንደተጎዳ ነው መረጃዎች የሚጠቁሙት። እንደነገርኳችሁ ነው በመግቢያችንም ላይ ገና እንደተጋቡ በሁለተኛ ወር ይሄ የህይወት መስቀልቅል ገጥሞ ያ ብቻ አይደለም ደግሞ ብዙ መከራዎችን አሳልፈው ትድንልኛለች የሚል ትልቅ ተስፋ ሰንቆ እነዚያ ሁሉ ነገሮች ሳይሳኩ አሁን ባለቤቱ በእንዲህ አይነት መንገድ ህይወቷ ማለፉ ለሱ በጣም ከባድ ነገር ነው። ከምንም በላይ ደግሞ ለረጅም ዓመታት በፍቅር አብሯት የቆየ በታማኝነት አብሯት የነበረ ሰው ዛሬ ላይ እችን ውድ ባለቤቱን በእንዲህ አይነት መንገድ ማጣት እንዲህ ሊገለጽ የሚችል ነገር አይደለምና እውነትም ለቴዲ ከባድ ነው። ፈጣሪ ግን ያጽናናል፣ ፈጣሪ ግን ያበረታል። ብርታቱን እሱ ያድልህ ለማለት እንፈልጋለን። እንግዲህ ሰብለም ፈጣሪ ነፍስሽን በአጸደ ገነት ያኖራት ብለን ምኞታችንን ለመግለጽ እንፈልጋለን። በተለያዩ ባህላዊ ሙዚቃ ስራዎቿ በስፋት የምትታወቀው ድምፃዊት ማዲቱ ወዳይ ድንገተኛ የሚባል አደጋ እንደገጠማት መረጃዎች ይጠቁማሉ። አሁን ያለችበትም ሁኔታ አሳሳቢ ስለሆነ ሁላችሁም ኢትዮጵያውያን እባካችሁ ጸሎት አድርጉ የሚል ጥሪ ተላልፏል። እንግዲህ ድምፃዊቷ ምንድነው ያጋጠማት፣ ከዚህ ቀደም ደግሞ ስትሰራቸው የነበሩ የሙዚቃ ስራዎቿ ምንድነው የሚመስሉት የሚለውን ደግሞ በተወሰነ መንገድ እንመልከት። ማዲቱ ወዳይ ኑሯን በሰሜን ወሎ ወልዲያ ከተማ ላይ ነው ያደረገችው። በጣም በርካታ የሚባሉ የሙዚቃ ስራዎችን መስራት ችላለች። በተለይ ደግሞ በመድረክ ስራዎቿ በጣም ትታወቃለች። በአካባቢው ብዙ የሚባሉ አድናቂዎችም እንዳሏት ነው የሚነገረው። በዚያው በወልዲያ ከተማ ውስጥ የሚገኘው የእጁ ፍቅር የባህል ቡድን ውስጥ በድምፃዊነት አለፍ ሲልም በተወዛዋዥነትም ጭምር ነው የምታገለግለው። ባህሪዋን በጣም ጥሩ የሚባል ነው። ከጓደኞቿና ከስራ ባልደረቦቿ ጥሩ የሚባል ግንኙነትም እንዳላት ነው የሚነገረው። ማዲቱ ባለ ትዳር ናት፣ የልጆች እናትም ጭምር ናት። በሙዚቃ ስራ ነው የምትተዳደረው። ከባለቤቷ ጋር እየተጋገዙ ልዩ ስራዎችን እየሰሩ ይኖሩ ነበር። በተለይ በደሴ በኮምቦልቻና በወልዲያ ደግሞ በልዩ የምሽት ክበቦች ላይ የነዚህን አይነቶቹን የሙዚቃ ስራዎቿን ለተመልካቾች በማድረስ ጭምርም ተሰራ እንደነበር መረጃዎች ይጠቁማሉ። ታዲያ ያላችሁ ከሰሞኑ በኮምቦልቻ ከተማ የሙዚቃ ስራዎቿን አደርሳ አቀርባ ወደ ወልዲያ በመመለስ ላይ ሳለች ወልዲያ ከተማ መግቢያው ላይ የሚገኝ ሞላ ጊዮርጊስ እየተባለ በአካባቢው ሰዎች ዘንድ የሚጠራው ስፍራ ላይ ስትደርስ ያልታሰበ ነገር ገጠማት። የመኪና አደጋ ተፈጠረ። ይህ የመኪና አደጋ ደግሞ እንዲሁ ቀላል እንዳልሆነ ነው መረጃዎች የሚጠቁሙት። በወልዲያ ከተማ ውስጥ በልዩ የበጎ አድራጎት ስራዎቹ የሚታወቀው ወጣት ውብሸት በላይ መረጃውን እንደነገረኝ ከሆነ የደረሰባት ጉዳት ቀላል ስላልሆነ ከወልዲያ ከተማ ወደ አዲስ አበባ ሪፈር ተጽፎላት በአምቡላንስ ጉዟን እያደረገች እንደምትገኝ ነው የነገረኝ። ዛሬ አዲስ አበባ ገብታም የሕክምና ክትትሏን እንደምትጀምር ነግሮኛል። እንግዲህ አዲስ አበባ የሚገኙ አድናቂዎቿ ወዳጆቿና ሁሉም ኢትዮጵያውያን ርብርብ እንዲያደርጉ እገዛ እንዲያደርጉ ከዚህ ባለፈ ግን በጸሎት ደግሞ ከጎኗ እንዲቆሙ ውብሸት ጥሪውን አቀርቧል። እንግዲህ ከባለቤቷ ጋር ነው የመጣችው። ወደ ኋላ ደግሞ ያሉበትን ሁኔታ እኔም ደውዬ እጠይቃለሁ። አሁን ወከባ ላይ ስለሚሆኑ ትንሽ ይረጋጉ ብዬ ነው ዝም ያልኩትና እደውልና ያሉበትን ሁኔታ እጠይቃለሁ። ለማንኛውም ፈጣሪ ምሕረቱን ያደለሽ፣ ፈጣሪ እንደገና መልሶ ያቆምሽ ለማለት እንፈልጋለን። ደግሞ ሌሎቻችሁ በዱዓም በጸሎትም አግዟት ለማለት እንፈልጋለን። ዛሬ ወደ እናንተ ከምናደርሳቸው መሰናዶቻችን መካከል ሌላኛው ደግሞ በመግቢያችንም ላይ እንደነገርናችሁ የቀድሞው የኢቲቪ ጋዜጠኛ አብዲ ከማልን የተመለከተ ነው። አብዲ ከማል በጣም በርካታ የሚባሉ የቴሌቪዥን እንዲሁም የሬዲዮ ፕሮግራሞችን በማዘጋጀትና በማቅረብ ይታወቅ ነበር። በወቅቱ ወጣቱ ጋዜጠኛ የሰራቸው ስራዎች በጣም ብዙ እንደሆኑ ይነገርለታል። ከጠቅላይ ሚኒስትሮች ጀምሮ እስከ ትልልቅ ባለስልጣናት ድረስ ቃለ መጠይቅ በማድረግ ለኢትዮጵያ ሕዝብ በማቅረብም ጭምር ይታወቅ እንደነበር ነው
የሚነገረው። በእርግጥ ቀደም ባለው ጊዜ የተለያዩ አስተያየቶች ይሰጡት ነበር። አንዳንዶች ይደግፉታል፣ አንዳንዶች ደግሞ ይቃወሙት ነበር በሚያቀርባቸው የቴሌቪዥን ፕሮግራሞች የተነሳ ማለት ነው። ብቻ ግን በእንደዚህ አይነት መንገድ የነበረው ወጣቱ አሁን ግን ህይወቱ እንዳለፈ ተሰምቷል። ምን ገጠመው፣ ምንድነው የተፈጠረው የሚለውን ደግሞ ዝርዝሩን መረጃ እንመልከተው። በአዲስ አበባ በኢትዮጵያ ሬዲዮና ቴሌቪዥን ኢቢሲ ውስጥ ለረጅም ዓመታት በጋዜጠኝነት ሙያ ሲያገለግል የቆየው ጋዜጠኛ አብዲ ከማል ከዚህ ዓለም በሞት ተለይቷል ይለናል ያገኘነው መረጃ። ጋዜጠኛ አብዲ ባጋጠመው ድንገተኛ የጤና እክል በሕክምና ሲረዳ ቆይቶ ትናንት ማክሰኞ ሚያዝያ 27 ቀን 2018 ዓ.ም ማለዳ ላይ ማረፉ ነው የተረጋገጠው። ጋዜጠኛው ሀገር ውስጥ ይሰራ የነበረውን ስራ ትቶ ወደ ውጭ ሀገር ከቤተሰቦቹ ጋር ይኖር ነበረ። በዚያ መሃል ግን የተለያዩ የጤና እክሎች ያጋጠሙት እንደነበርና ከዚያም ግን በቅርቡ ደግሞ ወደ ኢትዮጵያ መጥቶ ክትትልም እያደረገ ትንሽ የጤና መሻሻል ማሳይቶ ህይወቱን ይገፋ እንደነበር ነው መረጃዎቹ የሚጠቁሙት። በመጨረሻ ግን በትናንትናው ዕለት በእንዲህ አይነት መንገድ ህይወቱ ማለፉ ነው የተገለጸው። የጋዜጠኛ አብዲ ከማል ስርዓተ ቀብር ታዲያ በትናንትናው ዕለት ማክሰኞ በኮልፌ የሙስሊሞች መቃብር ስፍራ ወዳጅ ዘመዶቹና የሙያ ባልደረቦቹ በተገኙበት ነው የተፈጸመው። ጋዜጠኛው በቆይታው በተለያዩ ወቅታዊ ዘገባዎችና በመዝናኛ ዝግጅቶች ዘርፍ ባሳየው የላቀ ሙያ ብቃት በብዙዎች ዘንድ የሚታወስና የሚከበር ነው በማለት ጉርሻ ገጽ ሐሳቡን አስቀምጧል። እንግዲህ ለጋዜጠኞች ቤተሰቦች፣ ወዳጆችና ጓደኞቹ ጭምር ለሁሉም መጽናናትን ይስጥልን ለማለት እንፈልጋለን። ፈጣሪ ነፍሱንም በአጸደ ገነት ያኖርልን ምኞታችን ነው። እንግዲህ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ የጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን ነው እየዳሰሰ የሚያቀርብላችሁ። ዛሬም እንደተለመደው እንዲህ ያሉትን መረጃዎች ሰብሰብ አድርገን በእንዲህ አይነት መንገድ አቀርበናል። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጌያለሁ። ቻናላችንን ታዲያ ሰብስክራይብ ሳታደርጉ የምታዩ ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም በኮሜንት ላይ አኖሩልን። በሚቀጥለው እንደገና እንገናኛለን። እስከዚያ ሰላም ሁኑልን።